ሰላም ውድ የማዕዘን ሊስቲንግ ቤተሰቦቻችን እንዴት ቆያችሁን? ዛሬ እንግዲህ በአዲስ ቪዲዮና በአዲስ ቤት ተመልሰን መተናል። ዛሬ የምንገኘው እንግዲህ ሴሚሲ አካባቢ የተገነባ 580 ካሬ ላይ ያረፈ እጅግ ዘመናዊ ቤት ነው ይዘንላችሁ የመጣ ነው። በአይነቱ ለየት ያለና እጅግ የሚያምር ቪው ያለው በጣም የሚያምር ቤት ነው ይዘንላችሁ የመጣ ነው። የራሱ ጂምናዚየምና ሳውና ስፓ ያለው እንዲሁም ደግሞ የከርሰ ምድር ውሃ ያካተተ እጅግ የሚያምር ቤት ነው ይዘንላችሁ የመጣ ነው። እስከ መጨረሻው ድረስ ተከታተሉ። እሺ ተመልካቾቻችን እንግዲህ ወደ ግቢው ስንመጣ እንደምታዩት በጣም ሰፊና የተንጣለለ ግቢ ነው የምናገኘው። እስከ 7 መኪና ድረስ በበቂ ሁኔታ ማቆም ይችላል። አውትዶርና ኢንዶር ፓርኪንግ ያለው እጅግ የሚያምር ቤት ነው። ከውጭም የኤክስቴሪየር ሉኩን ስናየው በጣም የሚያምር ዘመናዊ አድርገው የሰሩት የአርክቴክቸራል ጥበብ ያረፈበት በጣም የሚያምር ቤት ነው ማለት ነው የምናገኘው። ስለዚህ እንደምታዩት እዚህ ጋር እስከ 3 መኪና ድረስ በበቂ ሁኔታ ማቆም ይችላል ኢንዶር ላይ። በዚህ ስንመጣ ደግሞ ይህንን የመሰለ የግሪነሪ ቦታ እናገኛለን። እንግዲህ ከታች እንደምታዩት 10000 ሊትር የሆነ ታንከር እናገኛለን። ሪዘርቭ የሆነ ውሃ ይሆነናል ማለት ነው። ከላይ ደግሞ ተጨማሪ 5000 በአጠቃላይ 15000 ሊትር ውሃ ያለው በጣም በበቂ ሁኔታ ውሃ ማንቸገርበት ቤት ነው። ስለዚህ እንደምታዩት እዚህ ጋር በጣም የሚያምር የግሪነሪ ቦታ እናገኛለን ማለት ነው። እሺ ተመልካቾቻችን እንግዲህ እንደምታዩ ይሄኛው ኢንዶር ፓርኪንግ ቦታ ነው ማለት ነው። ስለዚህ መኪናችንን ፓርክ አድርገን በዚሁ በኩል ወደ ቤቱ አክሰስ ማድረግ እንችላለን ማለት ነው። ስለዚህ ወደዚህ ወደ ኢንዶር ፓርኪንጉ ቀጥታ ከዚህ ከዋናው ቤት ጋር ያገናኘናል። ይሄኛው እንግዲህ ወደ ዋናው ወደ ሳሎኑ የሚያስወጣን ደረጃ እናገኛለን ማለት ነው። ቀጥታ ወደዚህ ስንመጣ ደግሞ ይሄኛው እንግዲህ አጠቃላይ የሰርቪስ ኳርተር ነው። የተለያዩ የሰራተኛ መኝታ ክፍል የምናገኝበት እንዲሁም ላውንደሪ ክፍል የምናገኝበት ሽንት ቤትና ሻወር ያለው ክፍሎቹ እንደምታዩት ደግሞ የተለያዩ ለስቶሬጅ የሚሆን ክፍሎች አሉት ማለት ነው። ይሄኛው ግራውንዱን እንግዲህ ሙሉ ለሙሉ የሰርቪስ ኳርተር ነው ያደረጉት። እዚህ ጋር የሰራተኛ ማረፊያ ክፍል አለ። እሺ ተመልካቾቻችን እንግዲህ እንኳን ደህና መጣችሁ። እንደምታዩት በጣም የሚያምር ቤት ውስጥ ነው የምንገኘው። አሁን የምንገኘው ሎቢው ላይ ነው ማለት ነው። ይሄ ሎቢ በጣም ሰፋ ያለ ነው። እንደምታዩት እዚህ ጋር የራሱ የሆነ ሽንት ቤት አለው፣ ልክ እንደገባችሁ እንግዳ መጠቀም የሚችለው። ይሄኛው ደግሞ የተለያዩ ልብሶቻችንን እዚህ ጋር ማስቀመጥ የምንችልበት ሼልፎች እዚህ ጋር አዘጋጅተን ስቶር ማድረግ የምንችልበትን ቦታ እናገኛለን። በዚህ በስተግራይ በኩል ደግሞ ወደታችኛው ወደ ቤዝመንት ሰሚ ቤዝመንት አለው፣ ወደዛ የሚወስደንን ደረጃ እናገኛለን ማለት ነው። እዛ ፍሎር ላይ ደግሞ የተለያዩ የሰርቪስ ኳርተር የምናደርግበት ቦታ ነው። ፊት ለፊት እንደገባን እንደምታዩት ይህንን የሚያምር ደረጃ እናገኛለን። ወደ ላይኛው ፍሎር የሚወስደን ደረጃ እናገኛለን። ቤቱ በጣም ለየት ብሎ የተሰራ ቤት ነው። እንደምታዩት በጣም ዘመናዊ ቤት ነው። ይሄኛው እንግዲህ ዋናው ሳሎን ነው ብለን መውሰድ እንችላለን። በጣም ሰፊና የሚያምር የሳሎን ኤሪያ ነው የምናገኘው ማለት ነው። እንደምታዩት እዚህ ጋር ከሌላው ቤት ለየት ባለ መልኩ ይሄንን ከርቭ የሆነ ዲዛይን የተጠቀሙት ማለት ነው ውስጥ ላይ። ስለዚህ እጅግ የሚያምር ውበት ነው የሚኖረው። እዚህ ጋር ከስተም የሆነ ለራሱ ፈርኒቸር ብንጠቀም እጅግ የሚያምር የሆነ ሉክ ነው የሚኖረው ማለት ነው። እንደምታዩት ቪውም ደግሞ ሙሉ ሲቲውን የምናይበት ሳሎናችን ላይ ቁጭ ብለን ሲቲውን የምናይበት ቪው እናገኛለን ማለት ነው። ቀጥታ ወደዚህ ስንመጣ ይህንን የዳይኒንግ ኤሪያ በጣም ሂውጅ የሆነ የዳይኒንግ ኤሪያ ቦታ እናገኛለን ማለት ነው። እንደምታዩት በጣም ሰፊ ነው። ተመልካቾቻችን እንግዲህ ትልቅ ቤተሰብ ቢኖርብን እንኳን በበቂ ሁኔታ በጣም የሚችል ቤት ነው የምናገኘው ማለት ነው። እዚህ ጋር በጣም ሰፋ ያለ የዳይኒንግ ኤሪያ ማድረግ እንችላለን። ይሄኛው ደግሞ ከፍ ተደርጎ እየተሰራ የሞደርን ኪችን ወይም የኦፕን ኪችን ኤሪያ ነው የምናገኘው ማለት ነው። እንደምታዩት በጣም ነው የሚያምረው። ስፋቱ በጣም የሚያስደምም ነው። እንደምታዩት የተጠቀሙት ማቴሪያልም ደግሞ ጽድት ያለ ማቴሪያል ነው የተጠቀሙት። የራሱ የሆነ ኤር ሳከር አለው ማለት ነው። እዚህ ጋር ኩክ ለምናደርገው ነገር ሜካኒካል ሳከር አዘጋጅተውልናል። እንደምታዩት በጣም ሰፊ ነው። ወደታች ደግሞ ሳሎናችንን የምናይበት መንገድ ነው ያዘጋጁልን ማለት ነው። ስለዚህ በጣም የሚያምር ቤት ነው። ከዛ ቀጥታ የራሱ ፍሪጅ አለው። ቀጥታ ወደዚህ ስንመጣ ደግሞ ወደ ላይኛው ፍሎር የሚወስደንን ይህን የሚያምር ደረጃ እናገኛለን። እሺ እንግዲህ ተመልካቾቻችን እንግዲህ ወደዚህ ወደ ፈርስት ፍሎር ስንመጣ ደግሞ 2 መኝታ ክፍሎችና ዋናውን ማስተር ቤድሩም እናገኛለን። እስቲ ከመጀመሪያው የልጆች መኝታ ክፍል እንጀምር። እንደምታዩት እንግዲህ ይሄኛው አንደኛው የልጆች መኝታ ክፍል ማድረግ የምንችለው ነው። ሰፋ ያለና በጣም በቂ የሆነ የልጆች መኝታ ክፍል ወደ ፍሮንት ፊቱን ያዞረ በጣም የሚያምር ቪው ያለው እንደምታዩት በጣም የሚያምር የሲቲ ቪው ነው እዚህ ጋር የምናገኘው። ስለዚህ ይህንን የመሰለ ቪው የምናገኝበት በጣም የሚያምር መኝታ ክፍል ነው የምናገኘው። ቀጥታ በዚህ ስንወጣ ደግሞ
እዚህ ጋርም እንግዲህ ወተን ባልከኒ አለን ንፋስ መቀበል የምንችልበት ቦታ እናገኛለን። ይሄኛው ደግሞ ሌላኛው የልጆች መኝታ ክፍል ነው። እንደምታዩት ከቅድሙ ደግሞ በተሻለ ሁኔታ ሰፋ የሚል እና ኢንቴሪየሩ ዲዛይኑ በደንብ የተሰራለት በጣም የሚያምር የራሱ የሆነ ክሎዜት ያለው ሰፊ ክሎዜት አለው። እንግዲህ በጣም የሚያምር ይሄ ደግሞ ራሱን የቻለ ሽንት ቤትና ሻወር አለው። እዚህ ጋር የመታጠቢያ ቦታ እናገኛለን። ይሄኛው ደግሞ ስታንዲንግ ሻወር እና የራሱ ሽንት ቤት ያለው ጽድት ያለ መኝታ ክፍል ነው የምናገኘው። ቀጥታ በዚህኛው ኮሪደር ተጠቅመን ደግሞ ፊት ለፊት የምናገኘው በጣም እጅግ የሚያምር ሰፊ ዋናውን የመኝታ ክፍል ነው የምናገኘው። ይሄኛው እንግዲህ ፕራይመሪ ቤድሩም ወይም ደግሞ ማስተር ቤድሩሙን እዚህ ክፍል ላይ እዚህ ጋር እናገኛለን። እንደምታዩት በጣም ሰፋ ያለ የማስተር ቤድሩም ኤሪያ ነው ማለት ነው። እንደምታዩት እንግዲህ ቪውንም ደግሞ በጣም በግሩም ሁኔታ የምናይበት የከተማ ቪውን የምናይበት ቦታ ነው የምናገኘው ማለት ነው። በዚህ ወተን ደግሞ ሰፋ ያለ ባልከን ያለው እስቲ ነው ከማስተር ቤድሩማችን እንደወጣን እንግዲህ እንደምታዩት ከመኝታ ክፍላችሁ ወጣችሁ ይሄንን የመሰለ ነፋሻማ አየር እንዲሁም ደግሞ ተራራ ላይ ስለሆነ የተሰራው እንደምታዩት ሲቲ ቪውን ሙሉ አዲስ አበባን ማየት የምንችልበትን ይሄንን ባልከኒ እናገኛለን ማለት ነው። ግቢያችንን ማየት እንችላለን። እንዲሁም ደግሞ ሙሉ አዲስ አበባን ከዚህ ሆነን ማየት የምንችልበት በጣም የሚያምር ሰፈር ውስጥ ነው የተሰራው ማለት ነው። ስለዚህ ወደ ውስጥ ገብተን ደግሞ የተቀረውን ስፔስ እናያለን። እንግዲህ ይሄ ማስተር ቤድሩም ቀጥታ የራሱ የሆነ ዎኪንግ ክሎዜት አለው። እንደምታዩት በጣም ሰፋ ያለ እዚህ ጋር ፓርቲሽን ማድረግ እንችላለን እንደኛ ፍላጎት። ይሄኛው ዎኪንግ ክሎዜቱ ነው። ስለዚህ ለሁለት ሰው በጣም በቂ የሆነ ሰፊ ዎኪንግ ክሎዜት እናገኛለን። በዎኪንግ ክሎዜቱ በኩል ስንገባ ደግሞ ይሄንን የመሰለ በጣም ሰፊ የማስተር ባዝ እናገኛለን ማለት ነው። በጣም ሰፊ ነው እንደምታዩት እንግዲህ ተመልካቾቻችን። እኛ እንደፈለግን ስፔሱን ማሳመር እንችላለን። እዚህ ጋር የስታንዲንግ ሻወር ቦታ፣ ይሄኛው ደግሞ የጃኩዚ ቦታ ማድረግ እንችላለን። ፎጣ መደርደሪያም ቦታ እዚህ ጋር ደግሞ ተዘጋጅቶልናል። እሱን መጠቀም እንችላለን። ይህም የራሱ የሆነ ባልከን ያለው ማለት ነው። ስለዚህ ወደ ቀጣይ ፍሎር ሄደን ደግሞ እስኪ የተቀሩትን ስፔሶች እናያለን። ተከታተሉ። እሺ ተመልካቾቻችን እንግዲህ አሁን ደግሞ የምንገኘው ሁለተኛው ወይም ሰከንድ ፍሎር ላይ ነው ማለት ነው። ሰከንድ ፍሎር ላይ እንደመጣን መጀመሪያ የምናገኘው ይህንን የመሰለ የቴራስ ቦታ ነው የምናገኘው ማለት ነው። በጣም ሰፋ ያለ እዚህ ጋር የተለያዩ ካውቾችን አድርገን መጽሐፍ ማንበብ የምንችልበት ቦታ ጸጥ ያለና በጣም የሚያምር ሰፈር ውስጥ ነው የተገነባው። እንደምታዩት ቪውን እንግዲህ አይታችሁ ማጠግቡት አይነት ቪው ነው ያለው ማለት ነው። ስለዚህ ሙሉ ከተማውን የምናይበት ቪው ከዚህ ሆነንም ማግኘት እንችላለን። ከፍ ባለን ቁጥር ደግሞ ቪው እየጨመረ ነው የሚመጣው እናየዋለን። ሌላኛው እዚህ ሰከንድ ፍሎር ላይ የምናገኛቸው እንግዲህ ይህችን አነስ ያለች የጸሎት ቤት አይነት ስፔስ እናገኛለን። ከሱ ስናልፍ ደግሞ ይህንን የመሰለ የፋሚሊ ሩም ወይም ደግሞ የፋሚሊ ኤሪያ የምናሳልፍበት ጊዜ እዚህ ጋር እናገኛለን ማለት ነው። ይህንን ባልከኒ ሼር ያደርጉታል። ይህንን የመሰለ የፋሚሊ ኤሪያ እናገኛለን። በጣም ሰፋ ያለ የፋሚሊ ኤሪያ ነው። ፕራይቬት ቦታ ስንፈልግ ይህንን መጠቀም እንችላለን። ይሄ ደግሞ የቅድም ያሳየዋችሁን ይህንን ቴራስ ቦታ ሼር ያደርጉታል ማለት ነው። ስለዚህ ከፋሚሊ ኤሪያችንም ይህንን የቴራስ ቦታ ማግኘት እንችላለን ማለት ነው። ከዚህ ከፋሚሊ ኤሪያ ቀጥታ እንደወጣን የምናገኘው ይህንን የመኝታ ክፍል ይሆናል ማለት ነው። እንደምታዩት በጣም ሰፋ ያለ የመኝታ ክፍል ነው የምናገኘው፣ እጅግ የሚያምር በጣም ለአንድ ሰው በቂ የሆነ ኢንቴሪየር ዲዛይኑንም እንግዲህ ጂፕሰም ቦርዱን በእንደዚህ አይነት መልኩ አስውበውታል። ቤቱን የራሱ የሆነ ናቹራል ላይት ያገኛል። እንዲሁም ደግሞ ቁም ሳጥንም ተገጥሞለታል ማለት ነው። እንግዲህ እንደምታዩት እዚህ ጋር እጅ መታጠቢያ ቦታ እናገኛለን። ሻወርና ሽንት ቤት ደግሞ አለው ማለት ነው የራሱ። ሰዎችን ቦታ እንግዲህ ለዚህ ክፍል እንደ ስቶር ማድረግ እንችላለን። ጫማ መደርደሪያ ማድረግ እንችላለን። እንደዛ መጠቀም የምንችልበትን ስፔስ አዘጋጅተውልናል። ይሄኛውም ደግሞ ሌላኛው የልጆች መኝታ ክፍል ነው ማለት ነው። ስለዚህ ይሄ ተለቅ ያለ ቤተሰብ ያለው በጣም የሚሆን ምቹ የሆነ ቤት፣ ብዙ ክፍሎች ያካተተ ቤት ነው። ይህም የራሱ የሆነ ባልከኒና ቁምሳጥን እንዲሁም ደግሞ ሻወርና ሽንት ቤት ያካተተ ነው ማለት ነው። ወደ መጨረሻው ፍሎር ወጥተን ደግሞ እስኪ የተቀረውን ስፔስ እናያለን። እሺ እንግዲህ ወደ መጨረሻውና ወደ ሶስተኛው ፍሎር ስንመጣ ደግሞ ይህ ፍሎር ያካተተው ጂምናዚየም ነው ማለት ነው። ሰፋ ያለ ጂምናዚየም፣ የራሱ ሻወርና ሽንት ቤት ያለው ሳውናና ባዝ የምናገኝበትን ጂምናዚየም ቦታ እስኪ ተከተሉኝና ላሳያችሁ። እንደምታዩት ይህንን የጂምናዚየም ቦታ ማድረግ የምንችለውን ቦታ እናገኛለን ማለት ነው። በጣም ሰፊ ነው። ለጂም በጣም ምቹ የሆነ ኢንዶር ጂም ማድረግ የምንችልበትን ቦታ እናገኛለን። እንግዲህ ጂማችንን እየሰራን ይህንን የመሰለ ቪው ማየት በጣም ነው የሚያምረው። የጂም ኤሪያ ብናደርገው ይህንን የመሰለ ቪው ነው የምናየው ማለት ነው። ስለዚህ እንደምታዩት በጣም እጅግ ነፋሻማ የሆነና የሚያምር ሰፈር ውስጥ የተገነባ ቤት ነው ማለት ነው። በጣም ግሩም ቤት ነው የምናገኘው። እንግዲህ የራሱ ሽንት ቤትና ክሎዜትም ያለው የጂምናዚየም ቦታ ነው ያዘጋጁልን ማለት ነው። እንደምታዩት ይሄኛው ፎጣ መደርደሪያ መሆን የሚችል የተለያዩ ስቶር ማድረግ የምንችልባቸውን
የሼልፍ ቦታ አዘጋጅተውልናል። በዚህ ስንገባ ደግሞ የመታጠቢያ ቦታ አለው ማለት ነው። የራሱ የሁለት ሰው የሆነ የመታጠቢያ ቦታ አለው። እንዲሁም ደግሞ የቁም ሻወር እዚህ ጋር እናገኛለን ማለት ነው እንደምታዩት። ስለዚህ በጣም በቂ የሆነ ለጂምናዚየም ቦታ አዘጋጅተውልናል ማለት ነው። በዚህ ስናልፍ ደግሞ የምናገኘው እንደምታዩት ይህንን የሽንት ቤት ቦታ ነው ማለት ነው። ስለዚህ በጣም እጅግ የሚያምር ቤት ነው ማለት ነው። እሺ ከዚህ ከጂምናዚየሙ እንደወጣን ደግሞ እንግዲህ ተመልካቾቻችን እዚህ ጋርም ሌላ የመኝታ ክፍል እናገኛለን ማለት ነው። እንደምታዩት በጣም በቂ የሆነ የራሱ የሆነ ሁሉም ክፍል ናቹራል ላይት ያገኛል። ይህንን የመኝታ ክፍል እናገኛለን። ክሎዜት የራሱ ክሎዜት አለው። እንዲሁም ሻወርና ሽንት ቤትና የስቶር ቦታ አዘጋጅተውልናል ማለት ነው። እንደምታዩት ይቺ ደግሞ ቅድም የጸሎት ቤት ያልካችሁ እዚህም ደግሞ ሌላ ክፍል አዘጋጅተውልናል ማለት ነው። ስለዚህ እንደምታዩት በጣም እጅግ የሚያምር ቤት ነው። እሺ ተመልካቾቻችን እንግዲህ ዛሬ ያየነው ቤት ይህንን ይመስል ነበረ። ይህ ቤት የሚገኘው እንግዲህ ሲኤምሲ ፀሐይ ሪል ስቴት ጀርባ 580 ካሬ ላይ ያረፈ እጅግ ዘመናዊ ቤት ነው ያየነው። እንግዲህ ይሄ ቤት ለሽያጭ ወጣው በ170 ሚሊዮን ብር ነው። እንግዲህ የራሱ ከርሰ ምድር ያለው እጅግ ዘመናዊ ቤት ነው ያየነው። ስለዚህ ይህንን ቤት ማየት ከፈለጋችሁ ስክሪኑ ላይ በምትሰጡት ስልክ ይደውሉልን፣ መታችሁ ማየት መጎብኘት ትችላላችሁ። በቀጣይ ሳምንት እስከምንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ሰላም ቆዩ።